እዚህ ጋር ቁኑ ብላችሁ ቁኑ ያርጋችሁ። የአባቴ አምላክ ልንገርሽ፣ አሁን እኔ ባለቤቴ እኔ ሳኖር ገበያ ሄጄ እቃ ገዛለሁ ብዬ ሲሄድ አልጋ በክብሬ ላይ ሀምጥቶ ሴት ልጅ እሱ ይቅርና ሴት ልጅ አልጋ ላይ ብትቀመጥ እሷ ደግሞ አልጋ ልብስ ለብሳ ቁኑ ብላ ቁጭ ያለችው ሴትዮዋ ወራዳ አልጋ ላይ ቁጭ ብትል እኔ እግዚአብሔር ሌላ ነገር አላወራትም። ጡቷን ጎትቼ ወደ መሬት ነው ምስላት። እኔ ቀንድ አልጋ ክብር ነው ለሴት ልጅ። ሀይም ዛሬ እኮ ምን አለቻት? ልብስ ማውለቅ ለምን አስፈለገ አለቻት። ሀይሚዬ ልብስ ማውለቅ ለምን አስፈለገ አለቻት እኮ ዛሬ ልጁ አንቺ ልጁ ስቅቅ ስል ሴት ልጅ እንደዚህ ስትሆን የት ደረስን? የኛ ዛሬማ ሀይሚ እየልባችሁ ነው ያወራችሁላችሁ። ያለ ነገር ታይ በኮመንት ነው የምሰድብሽ። ይ ውጭ ቆንጆ እኔ የተናደድኩ ደግሞ ክብር አላለችም። መኝታ ክላስ ማለት የተከበረ እኮ ነው ክብሮ። አንቺ ልንገራችሁ፣ የምር ልንገራችሁ፣ ሴቶች እዚህ ጋር ካላችሁ፣ ወንድ ካለ ከዚህ ቤት ውጣ፣ ሴት ካላችሁ ስሙ። ልንገራችሁ፣ ነይ ቃሊ፣ ነይ ውጪ ቃሊ፣ ነይ ውጪ። ልንገርሽ የምር ማለት ነው። አትውጭ ቁን ነው ባይ ልንገራችሁ፣ የምር ማርያም ክርስቶስን ልንገራችሁ። አንዱ እኛ ሰፈር ማዛ ሙዚዮን ስል እሺ አልኩት። ከዛ ሄደ ልጅቷን ጠየቀ። ወንድ አይተሽ ታውቂያለሽ ወይ አለ። አይ እኔ በፍጹም አይቼ አላቅም አለች። እግዚአብሔርን ባይስል እግዚአብሔርን አለች። እሺ ብለን በቃ ልጅቷን አለባብሰን ምናምን አዘጋጅተን ከከተማ አመጠን። ቆይ የሴት ውርደት ልንገራችሁ። እቺ ልጅ አሁን ፍቅረኛ ያለ ትላለች። የዛን ጊዜ እንገናኛለን ከሷ ጋር። ከዛ እሺ ማለት ቤት አመጣን። ከዛ ልጅቷ መጣች። ልጁ እሺ ብሎ ሰዎቹ ልጅቷና ልጁን ጥሎ ወጡ። ልንገራችሁ እግዚአብሔር ላይ ሞት አድርግማ እንደሆነ ከዛ ወጡ። አማዳሜ ገብርኤል ይገልብጥ አላ አንቺ ሞት አድርጊ። ብሩኬና ሃይሚን ሞት አድርጊ። እስኪ አንዴ ማዛት አውራ እናንተ በካሜራ እያየሽ ስለሆነ ነው። ቀስ በሉ። ከዛ እግዚአብሔርም የምሬ ነው የሴት ውርደት ልንገራችሁ። ከዛ እሺ ብለን መጣን። ልጅቷን በቃ ቤት አስቀምጠን ምናምን ምግብ ባልተን እኛ ስጦታ ሰተን ወጣን ከቤት ማለት ነው። ስወጣ እንትን ልጁ እንትን አደርጋለሁ ብሎ እንትን ስል ከለከለች። ሀይ ውርደት ከለከለች። ከዛ ሁለተኛ ቀን ሁለት ወንድ አስገብቶ ሲያዝ ኳስ ሜዳ ነው፣ ባዶ ናት። ከዛ እግዚአብሔርን ይኸው ልጅ አለኝ ጌታ ምስክር። ከዛ ባዶ ናት። ለእናትሽ ሄደሽ ይሄን ባዶ ስጪው አለ። እሱን ቃል ብቻ እስካሁን ድረስ 6 ልጅ ወልዳለች። እስካሁን ድረስ ድብደባ ነው። ያያችሁ የሴት ውርደት። ክብርነት ያልጠበቀች ሴት እስከምታረጅ ድረስ ድብደባ ነው። ግን ክብሯን የጠበቀች ሴት እንደ ወርቅና እንደ ሸጋ ናት። እቺ ልጅ አሁን ከማንም ወንድ ጋር ዘልዛላ የሆነች ዘልዛላ በሀይሚ ንግስታችን ላይ ክብሯን የጠበቀች ራሷን የጠበቀች በጋሽዬ በወንድሞቿ ሁሉም ተከብራ የምትኖር ራሷን የምትጠብቅ ጀግና ሴት ላይ መታ ወራዳ አጭር ጉርድ ለብሳ እንትን እንዳለ ጡት ማሻ አሳይታ ወንድ ፈላጊ ለቃቃሚ ሽቅርቅር በሀይሚ ታወራለች። አያችሁ አሁን እቺ ልጅ ፍቅረኛ አለ ትላለች። ፍቅረኛ ያለች እኮ ዛሬ አይደለም እኮ ፍቅረኛ ስታገባ አንድ ላይ ሲሆን ነው ፍቅረኛ የምንተዋወቀው። የዛን ጊዜ የእሷ ነገር ይተዋወቃል። 25 ወንድ ጋር የምኖረው እና ከአንድ ወንድ ጋር የምኖረው የዛን ጊዜ ነው የሚተዋወቀው። ስለዚህ እኔ በዚህ አብቅ ያለው እስኪ አውሩ እናንተም። አሁን እዚህ ቦታ ማዛ የተናገረችው ግማሾቹ እየሳቃችሁ ነው። አትሳቁ፣ እውነት አትሳቁ፣ እራሳችሁን ጠብቁ። ክብር ማለት ቀላል ነገር አይደለም። ወላሂ ዙሮ የእኛ ቤት ይገባሉ።
በእኛ ባይደርስ ልጃችን ላይ ይደርሳል። ስለዚህ ሴት ልጅ ላይ አትጨክኑ፣ ራሳችሁን ጠብቁ። ሴትነት ቀላል ነገር አይደለም። እውነት እኛ ዛሬ ጥፋት ትንሽዬ ነገር ጥፋት የምናጠፋ እስከ ዘላለም ከኛ ጋራ ይሆናል። የራሳችን ባል ራሱ እየለከፈንበት አንቺ እንደዚህ እኮ ነሽ፣ አንቺ እንደዚህ እኮ ነሽ እንባላለን። ፊቲ ለዳኒ ቪዲዮ ስሩ ፊቲ ለዳኒ ባላችሁ ጋር የተጣላችሁ ቁጥር አንቺ እንደዚህ አልነበርሽም ትለከፊበታለች። ሴት ልጅ ክብራን፣ ወንድ ልጅ ኖርማል ነገር እኮ ነው። ሴት ልጅ ግን በጣም በብዙ ነገር ትፈተናለች፣ በብዙ ነገር ማለት ነው። እና ሴት ልጅ የቻላቸው አቅም አትጨክኑ፣ አትጨካክኑ። እውነት ነው የምላቸው አይነት በአሁኑ ሰዓት እኮ ሴቱ ነው በጣም መጥፎ ነው የተገኘው። ከምር ራስ በራሳችን በጣም መጥፎ ናቸው ሴቶች። አራውዝ ብለ ከኔም ጨምሮ እንደዚህ መሆን የለም። ልጁን አላያችሁም እንዴ? አሁን ብሩኬ እዛ ቦታ ሆነ ካሜራ ላይ ያየ ነው። በጣም እየተሰቃየ ነበረ። እሷ ግን ግልጥልጥ ብላ ምንም ሳይመስላት አልጋ ላይ ወጣ። ዛሬ መጣ ስለ ክብር ትላለች እኮ እያፈራው ነው ማለት በእውነት ዛሬ ክብር ስዋ ቦታ ላይ የቱ ነበሩ ማለት ጋይስ፣ አንድ ነገር እንግራችሁ። የመጀመሪያ ቪዲዮ እየሰራ ማለት ቀድሞ ቪዲዮ ቢሰራ ችግር የለም። ልጅቷ ጠርቶ ባያስገባ ችግር የለም። ሁለቱም አልጋ ላይ ተቀምጦ የሰራው ነገር እኮ ለሁላችን ሼም የሆነው ማለት። አሁን ብዙ ልጆች ትላላችሁ፣ ግን መጀመሪያ ቪዲዮ እየሰራ ማለት ቀድሞ ቪዲዮ ሰርቶ ከዛ በኋላ ልጅቷ ጠርቶ በሩን ከፍቶ እንዲ ሀይሚ ቢያስገባ ችግር የለም። ቃል ኪዳን ትክክል። በዚህ ነበር በጣም ብዙ ሰው የተናደደው። እኔ ራሱ ለማውራት እየፈለግኩኝ ወላሂ ላዝም ፈርቼ ልጆቹን ፈርቼ ነው ዝም ያልኩኝ። ለምን አንደኛ ሰው ብዙ ሰው እያወራ የነበረው በዚህ ነበር እና ያለን ማለት ነው። እነሱ እንከታ ሲያዩ ሰው ማለት ብዙ ነገር መማር አለብን ማለት። ግን እሱ ሁለቱም አልጋ ላይ ተቀምጦ አንድ ላይ ሆኖ ሰላም መግቢያ ሳይሰሩ ምን ሳይሰሩ ካሜራማን የላቸው። ከዚህ በፊት ሀይሚን እንደዚህ አይነት ፍራንክ ሰርቷል ብሩክ ማለት ዱባይ መጥቶ እንደዚህ አይነት ሲሰራ ማለት ቀድሞ የኛ ነግሮ ነው ከዛ ሀይሚን እየጠራ ማለት ልክ እንደዛ ማለት ቀድሞ ቢነግር ችግር የለም። እሱ ሁለቱም ቀድሞ ቢነግር ሁለተኛ ደግሞ ካሜራማን ነበራቸውም ብሩኬ ዱባይ ላይ የተሰራ ፍራንክና ይሄ የትና የት ይገናኛል? የኔ እናት ግን ቢሆንም በምንም አይገናኝ። ቀድሞ ቪዲዮ ብሰራ ችግር የለም። አይገናኝም ቃሌ ማለት ነው። ትላንት እኔ ያልኩት ነገር ነው። እሱ በሩን ከፍቶ ልጅቷ ቢያስገባ እሱ ያለ ፍራንኩ አይገናኝም እኮ። ግን መግቢያ ቢሰራ መጀመሪያ ውጭ ላይ መግቢያ ሰርቶ ቢገቡ አልጋ ላይ እሷ እማ ቤቴ አልጋ ላይ ተቀምጣ ቪዲዮ እየሰረች ሀይሚ ስትመጣ ሀይሚ እና እባክሽ ሀና አንቺም ሴት ልጅ ቃሪያ እንዳሰጭኝ ያደሳ ይህቺ ወራዳ ሴት ማለት ፍቅረኛ እኔ ፍቅረኛ እኔ እሱ የዳኒ ቦታ የት ነው የተማረችው? እንግሊዝኛ። ስሙኝ አንድ ነገር ልንገራቸው። ስሙ እቺ እኮ ከቻይና ነው የመጣችው። ከዛ ነው እንግሊዝኛ የምታወራ። ስሙኝ፣ አዳምጡት። አንቺ ልጅ አዳምጪ። ቆይ መጀመሪያ ብሩክ ፕራንክ ለማድረግ ከፈለገ ማለት ነው መጀመሪያ እሱ መግቢያ ሰርቶ ሶሲ እንትን ከኋላ ብትመጣ ራሱ እኛ ራሱ እናምናለን። መጀመሪያም አንድ ላይ ሆኑን እኮ ያልና ያለነው ይሄንን ነው። ከዛ በኋላ ፕራንክ ነው ተብሎ ቪዲዮ መስራት ለምን አስፈለገ? በነገራችን ላይ በዛውም ላይ ማለት ነው ካሜራማን የቀረው ነገር ምን እንደሆነ ታውቂያለሽ? ካሜራማን እኔ ክብር አለ የምትለው ነው ያለው ማለት ካሜራ ሰው ካሜራማን አልነበረ ማለት ነው። አውሪ ውዴ፣ የትኛው ክብር ነው? አንቺ የትኛው ክብር ነው? እንደፈለገችው ከወንድ ጋር ቲክቶክ ላይ እንደዙም ዩቱብ ላይ እንደዙም ያየነው ቦታ የእሷ መጥፎ። ሀይሜም እኮ ለማውራት ጥሩ እና
ካሜራማን አልነበረም በዛ ላይ ማለት ነው። ሃይሚ ለምን እንደተናደደች ልንገርሽ። ፎቶ አለው በዛ ላይ ለካሜራማን እንደዚህ አይነት ፎቶ አይደረግም ብሎ ብነግራቸው አሪፍ ነበረ። ሃይሚም እንኳን የራሷ እውነት አላት። የምር ባለፈው ሃይሚ እውነት አላት 100%። ሃይሚ እውነት አላት። ሰው ግን ለምን ማጋደም አስፈለገ? አንድ ላይ ሰው ላይ ነው የፈረዱት። ቅንቅና ሙላ ይላል ኮሜንት ላይ ሰገጥላ ማለት ነው። እና ደግሞ ሲሙኝ አንቺ ከዳና ሰው ጋር ፕራንክ ቢሰራ ራሱ አሪፍ ነበር። እቺ ሶሲና መጀመሪያ እንዳለ ኦዲየንሶችን ያስለቀሰችው ሶሲና አምጥቶ ድጋሚ ክላስ ላይ አስገብቶ ፕራንክ እግዚአብሔርን ነው የምላችሁ። እኔ ራሱ ከትላንት ወዲያ እንዴት እንደተናደድኩት ልጅቷን አይቼ ማለት ነው ቪዲዮ ሳላይ ራሱ እንዴት እንደተናደድኩት እኔ ነው የማውቀው። እንኳን ሃይሚ ትቅር